ግን ደግሞ የመቀሌ ከተማ ከንቲባ ሆነህም ሰርተሃል። አዎ ሰርቻለሁ። ምክትል ከንቲባና ኦልሞስት የመጀመሪያ 2013 ላይ በፖለቲካው እንትን ነበርኩ። በአንድ አዲስ ጄነሬሽን የነበሩ ፓርቲዎች ድህረ ህወሓት የነበረ ጊዜ እንደምታውቀው ነው። ትግራይ ውስጥ በጣም ዳይናሚክ የሆነ ፖለቲካል እንትን ነው የተፈጠረውና አንድ በፓርቲዎች ተቃዋሚ ሆኜ ነበርኩ በጊዜው። አረና ውስጥ ገባ። አረና ብለው ያው አንዱ ፓርቲ ነው፣ ሳልሳይ ወያኔም ነበርና ከዛ በኋላ የመጀመሪያው ጊዜያዊ አስተዳደር ምክትል ከንቲባ ሆኜ ሰርቻለሁ። ከንቲባ ብለው ኦልሞስት ብዙ ስራዎች እኔ ነበር የምሰራው። ልምዱ ስላለ በጊዜው ልምዱም ብዙ ጊዜ 15 ዓመት በህዝብ ዙሪያ ጥናት ስላደረኩ በዛን ጊዜ የነበሩ አቶ ሙሉ ነጋ በጣም ቅን ነበሩና ይሄ ሙስሊሞች ጭቆና ምናምን ያውቃል። ጊዜያዊ አስተዳደሩ ሲዋቀር ከጅምሩ በጣም በሚገርም ሁኔታ ማለት ነው አንዱ ክራይቴሪያ ይዘው የመጣ ሃይማኖቱም እኩል ሪፕሬዘንት መደረግ አለበት የሚል መጣ። እኛ ታሪክ ከባድ ነው። እንደዚህ በህወሓት ታሪክ በነበረው ስርዓት ታሪክ ግማሽ እኳሊ ሪፕሬዘንት መደረግ አለበት የሚል ከፌደራል መንግስትም የመጣ እንትን ነው። እኔ እንትን ስደረግ አንድ ቢሮ ተሰጠኝ ልምዱ ስላለኝ። ግን አይ ቢሮ ለእኔ አሁን ቴክኒካል ነው። አውዝ ቴክኖክራት ለ15 ዓመታት ባለሙያ ሆኜ ሰርቻለሁ። አሁን ሊደርሺፕ እሳት ላይ ራሴን መክተት ነበረብኝ። በጊዜው በጣም ከባድ ነው። ህዝብ መብራት አለብኝ። ውስጤ ምንድነው ወደ ፖለቲካው እየሳበኝ ስለሆነ ፖለቲካው እንደገና ፈታኝ መድረክ ላይ መፈተን አለብህ ራስ እና ወደ ህዝብ መራበት ቦታ ስል ህዝቡም ስለሚቀበለኝ ስለማቅ ነው። ፍትሃዊ ትሆናለህ። ተጨቋኝ ስለነበር ፍትሃዊ ትሆናለህ። አክቹዋሊ ሎጂክ ነው። ልክ ነው። ልክ እንዳሰብኩት በጣም ፈታኝ ነበር። ትግራይ ውስጥ የነበረ ሁኔታ እንደምታውቀው ነውና በተቻለ መጠን ፍትሃዊ ለራሴም ለቤተሰቤም ኢቭን ይህ ሙስሊም ፍትሃዊ የሚል ስም ህዝቡ እንዲያነሳ በዛን ጊዜ ጊዜያዊ አስተዳደር አባል ሆነህ ማለት ጠላት ነህ በጣም በካቴጎሪ። ግን እኔ እንደዛ አይነት ሌቭሊንግ ውስጥ አልነበርኩም። በጣም የሚገርም በነበረው ትኩሳት ማለት ነው። ትግራይ ውስጥ በነበረው ትኩሳት ህዝቡ ውስጡ በተፈጠረው ችግር ምክንያት ጊዜያዊ አስተዳደር ሆነህ ማለት ያው የጠላት አጀንዳ ይዘህ መጣህ የሚል ነው። ከባድ ነበር። ያን ሪስክ ለህይወትም ወደ 72 ምናምን የሞቱ ነበሩ። የተገደሉ በላቸው የሞቱ ሳይሆን ፐርፐዝሊ ስርዓቱን ህዝቡን ስላገለገሉ በስርዓቱ ሽምቅ እንትን የተገደሉ ነበር። እኔ በዛን ጊዜ 2 ጊዜ 3 ጊዜ ከግድያ አምልጫለሁ ያለህን ስራ ሆኖ ማለት ሙከራ ተደርጎብሃል። ሙከራ ግን ህዝቡ በጣም እንትን አለኝ፣ ተቀበለኝ። ስለዚህ ለህዝቤ ለሀገሬ የሚጠቅም በዛ ፈታኝ ጊዜ ራሴን ፈተና ውስጥ ከትቼ እሳት ላይ ጥደህ ወጥቻለሁ። ህዝቡም አመስግኖኝ ዲስኬ እስከሚንሸራተት አገልግያለሁ። ይሄን ዲስክመል ያኔ ነው። ብዙ የህዝብ ጥያቄ እንባ ምናምን ሲመጣ ምሳ እንኳን ለመብላት ትንሽ ሙረሊ እንትን ይላልና መጣን። ከዛ በኋላ መጣሁ ወደዚህ አዲስ አበባ ልታከም። በጊዜው ሁለተኛ ዙር ጦርነት ድንገት እኔ እንደወጣሁ ከአንድ ወር በኋላ ቀጣይ ዙር ጦርነት ተጀመረ።